መልካም ነው እነሆም ያማረ ነው ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱም መደረቢያ እንደሚወርድ ሽቶ ነው በጽዮን ተራሮች እንደሚወርድ እንደ አርሞንኤም ጠል ነው በዚያም እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟልና ቢቀመጡ መልካም ነው እጅግም ደግሞ ምንድነው አለ ያማረ ነው እግዚአብሔር በዚያ በረከትንና ሕይወትን ምን አድርጓል አዟልና የታዘዘውን ነገር ለማግኘት ወንድሞች በምን መቀመጥ ማቻል አለባቸው በህብረት መቀመጥ አለበት እንጸልያለን ባክን ቃልህን ፍቺውን እንድታበራልን ጠቢባንም እንድታደርገን በጌታ በኢየሱስ ስም አጥብቀን እንጸልያለን እግዚአብሔር አምላክ የተባረከ ይሁን ክብር ለኢየሱስ ይሁን ተመልከቱት ዳዊት ይሄንን ክፍል ከመናገሩ በፊት ስለ ወንድሞች ወይም በህብረት ስለመቀመጥ ከመናገሩ በፊት ይሄንን ቅኔ ከመቀኘቱ በፊት አንድ ነገር ነው በኬብሮን ሁሉም ጦርነት አሸንፈው በኬብሮን በሁለተኛ ሳሙኤል ምዕራፍ 5 ላይ ታገኙታላችሁ በዛ ህዝቡ ሁሉን ያነክሱት አንተ ከሳኦል ይልቅ የተሻልክ ሰው ነህ የተሻለ ቅባት አለ የተሻለ የማስተዳደር ቅባት አለ አሉትና ይሄንን ሰው በእኛ ላይ ንገስ ምክንያቱም አንተ እኮ ወንድማችን ያጥንታችንም ደግሞ ክፋይ ነህ አሉት ምናችን ክፋይ ነህ እኔ በጣም የሚገርመኝ ነገር እነኚህ እኮ በስጋ የሱ ዘር ናቸው የሚገርማችሁ ነገር እኮ መጽሐፍ ቅዱስ እኛን የጡት እኮ አይደለም ወንድማማች የሚል የደም ወንድማማቾች ነን በደም ነው የተሳሰርን በጡት አይደለም ትስስራችን የእናት ጡት የሚደርቅበት ዘመን አለው የኢየሱስ ክርስቶስ ደም ግን ለዘላለም ሕያው ነው እንደዚያ ወንድሞች አላ ከንግግር ባለፈ በህብረት ቢቀመጡ መልካም ነው እጅግም ደግሞ ምንድነው ያማረ ነው እኔ የሚገርመኝ ነገር ዛሬ ሽቶ የት እንደሚቀባ ታውቃላችሁ እዚህ ደረት ላይ ምናምን ላይ ነው የምትቀቡት አንገት አካባቢ ለካ ድሮ በዛ በብሉይ ኪዳን ዘመን ሽቶ የሚፈሰው የት ነው ታውቃላችሁ ዘይት የሚፈሰው ከራስ ነው ይሄ የሚናገረው እንደ ከአሮን የፈሰሰው በአሮን ላይ የፈሰሰው ቅባት በዘጸአት ምዕራፍ 9 ላይ ታገኙታላችሁ በአሮን ላይ የፈሰሰው ቅባት የፈሰሰው ዘይት ከራሱ አልፎ የሸሚዙን መደረቢያ ከእንደገናም ደግሞ ፂሙን ሁሉ ምን ያደርገው ነበር ይወርሰው ነበር ሁለንተናውን ይወርሰው ነበር ከበየቱ ላይ የፈሰሰው በራሱ ላይ የፈሰሰው ሲናገር ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቶ ነው የሚገርማችሁ ነገር የወንድሞች በህብረት መቀመጥ የሚያመጣው ነገር አለ እስቲ አጠገባችሁ ያለውን ሰው የሚያመጣው ነገር አለ በሉት ፍቅር በተጣመራችሁበት እግዚአብሔር ቤት አለው በዚያ ነው ዝም ብሎ ይቀመጥ ግዴ አይቀመጥ ለጊዜ አሜን መጽሐፍ ቅዱስ ላይ በዘፍጥረት ምዕራፍ 13 ቁጥር 8 ላይ እነዚህ ሆነ በአብርሃምና በሎጥ እረኞች መካከል ትልቅ ጸብ ተፈጠረ ትልቅ ምን መጣ ጸብ መጣ ጸብ ሲፈጠር የሚገርማችሁ ነገር እስቲ ምዕራፍ 13 ዘፍጥረት ምዕራፍ 13 ቁጥር 8 አውጣችሁና ታንበቡት ሲፈጠር ምን እንዳለ ነገራችሁ አብርሃም ጠራና በእኔና አንተ እኮ ምንድነው ያለው ወንድማማችንና በእኔና በአንተ መካከል ጸብ ሊፈጠር አይገባም እስቲ ወደም ባሜን ምን ሊፈጠር አይገባም ምንድነው ወንድማማች እንደው አሁን ወንድምህ ነኝና እኔው ምንም ራስ ወዳድ መሆን አልፈልግም እንደው ከምንጣላ ጸብ ከምናበዛ እስቲ ሰፊ ምድር ነው ሰፊ ግዛት ነው እኔን እግዚአብሔር የተናገረኝ ነገር አለ የረገጥከውን አወርሳለሁ ብሎኛል አንተ የወደድከውን ምን አድርጋለህ ውሰዳል ለወንድም ለወንድም አብልጠን የምታስብለት እስቲ በደም ጮና አሜን ነው ከራስ ይልቅ ለማን የምታስበው የተቀመነኩ ዝም ብሎ አለ እዚህ ተራስ አይደለም ተራብረት አይደለም ስለዚህ የሚመለከው ነገር እኔና አንተ ግን ወንድማማችንና በወንድማማች መካከል ጠብ ሊፈጠር አይገባም እስኪ በደም ጮና አሜን በሉ አሜን
የኔ በጣም የሚደንቀኝ የአብርሃም ተለይቶት እንኳን ሎጥ ተለይቶት ይኸውልህ ስትለይ የሚፈጠርብን ነገር ልንገር አቅም አይኖርም ስትለይ ደካማ ነው የምትሆን ስትለይ ለጠላት ትጋለጣለህ የሆነውን ነገር ልንገራችሁ ሎጥ ከአብርሃም ከተለየ በኋላ ሎጥ ተዘርፏል አልተዘረፈም እስቲ ንገሩኝ ባካችሁ ተዘርፏል ተጠቃ አልተጠቃ የሚገርማችሁ ነገር ግን በአብርሃም ቤት ያለ ወንድሙ መልካም በሚያስበው ሰው ህይወት ውስጥ በሱ ቤት ውስጥ ያደጉ 318 በቤቱ ያደጉትን ይዞ ጠላቶቹን አሳደደለት እስቲ በደንብ አሜን ነው አዎ ወንድም በዛው እንደተጣለ ይቅር አይባል ምክንያቱም የሱ አብሮት መሆን የሚያመጣው ነገር አለ ስለዚህ ሊጣላ ይገባው አሳደደለት ጠላቶቹን ሁሉ የተወረሰበት ምን አደረገበት አስመለሰ እስቲ በደንብ ጩና አሜን በሉ አጠገብ ያለውን ሰው ባኬ ተወረሰብህ ላስመልስልህ ነው የተጠራሁት በል እኮ የነበረው ነገር አሮንን የተለየ ሰው ያደረገው የፈሰሰበት ዘይት የፈሰሰበት ቅባት በሚሄድበት ስፍራ ላይ ለሚድኑ ሰዎች ሁሉ በሚገባበት ከተማ በሚገባበት መንደር ላይ እሱ የሚሸተው ሽታ አሮን በዚያ አልፏል ይባላል ምን ስለወረደበት ዘይት በላዩ ላይ ስለፈሰሰ እንደዚህ እንደ በአሮን ላይ እንደፈሰሰ ዘይት በእናንተ ህይወት ውስጥ እንዲፈስ ከፈለጋችሁ ወንድሞች በምን ተቀመጧል በህብረት በምን ይቀመጡ በህብረት ምን እንዲመጣ በአሮን ጢም ላይ በአሮን የልብስ መደረቢያ ላይ አንዳንድ ጊዜ በጣም የሚገርመኝ ነገር ይውላችሁ ልክ ነው ወንድም ስለበደለ ወንድም ስላደቀቀ እንደው ህይወት ልታዝን ይገባል ግን ካህን በምንም አይነት ነገር ልብስ መቅደድ አይገባውም እስቲ በደንብ አሜን ምን እንደሆነ ታውቃላችሁ በቃ ክርስቶስን ከናንተ ህይወት ውስጥ ለመለየት ነው የምትለው ሰው በበደላችሁ ጊዜ ወንድም ባደከመ ጊዜ የለበስከው የክርስቶስን ልብስ ፍቅር ሰላምን ምህረትን ከህይወት ውስጥ ምን ልታረገው ልትቀድ ካህን ልብስ መቅደድ አይገባውም አጠገባችሁ ያለው ሰው አይገባውም ልብስ አትቀደዱ የሁላችሁ በዘጸአት ምዕራፍ 1 ላይ ካህን በፍጹም በምንም አይነት ሁኔታ ምን አድርጋል ጸጉሩን አይንጭ ከእንደገና ደግሞ ልብሱን ምን አድርግ የለበስነው እኮ ልብስ ምን እንደሆነ ታውቃላችሁ ምህረት ክርስቶስን ለብሰናል አይደል ክርስቶስ ምንድነው ምህረት እስቲ በደንብ አሜን ነው ክርስቶስ ምንድነው ፍቅር ነው አሜን ካህኖች ናችሁ የተለየ ቅባታ የተለየ መንፈስ በእናንተ የተለየ ህይወት በእናንተ ህይወት ውስጥ አለ ስለዚህ ካህን ልብሱን ሊቀድ አይገባ ምህረትን ልትጥል ከህይወት አይገባ ሰላምን ልትጥል አይገባ ፍቅርን ከህይወት ልትጥለው አይገባ ለዚህ በጋራ ወንድሞች ሆይ በጋራ የእግዚአብሔርን ህይወት ምን እናድርገው እንለማመድ በህብረት መቀመጥ በሰላም መቀመጥን በእረፍት መቀመጥን እስቲ አንዳንድ እንረጋጋ እስቲ ተረጋጉ እስቲ ተረጋግተን እንደው በህብረት በሰላም ቁጭ እንበል እስቲ የሰራዊት ጌታ እግዚአብሔር በዛጁን ይዛረጋ አሜን አሜን ነው አሜን